በሰላም በጤና ለእርዳ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዲሁም በላይክ በሼር በሰብስክራይብ እስቲ ገባ ገባ በሉ። ዛሬ ደግሞ የመጣሁላችሁ በማን ይሆን አይጉልኝ በወርልቅ ባመሽ ለቃቂ በልብሳ ከበርሽኝ ተቤቴ ልቀቂ ብሏል። ተራችሁና ተራችሁ ማለት ነው። እትዬ ነባ እንዴ ተከትለሽ የት ገደል ልትገቢ ነበር እንዴ? እኔ አክስት ተከትለሽ ገደል ልትገቢ ነው? አይ ተሳሳሽ፣ እማዬ ተሳሳሽ። ነው ተጠርተሽ ነው እሱ እንደሆነ አፍጡ ፖስት አደረገልሽ። እንግዲህ ጥሲ ኧረ ተይ ነፋ ተይ ወላሂ ወንድ ልጅ ተጠላ፣ አንድ ወንድ ልጅ ተጠላ፣ አንድ ወንድ ጥጃ አልጠባም ታለ አንድ ነው። ተይርግፍ አድርጎ እንዲያወጣሽ ማለት ነው። አብረን እንሄዳለን ብሎኝ አህሙዬ እንደሆነ ላላላላላላ አይፈልግም። ብቻውን ነው መዝናናት የፈለገው። አሁን ፈኪስ እንዳለ በጎን የታየሽ ገና እንግዲህ ኧረ ተው ሴቶችዬ፣ ኧረ ተው፣ ኧረ በህግ አምላክ፣ ኧረ በህግ አምላክ፣ ኧረ በህግ አምላክ፣ ኧረ በህግ አምላክ። ጥሴ ለማንኛውም የቻናሌ ቤተሰቦች ሁላችሁንም እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ በዓለም ዳርቻ ላይ ሁላችሁም እህቶቼ ወንድሞቼ እና አክስትዬ ፈካ ማነሽ ነባዬ እንዴ ተከትልሽ እንደዚህ ሰው ጉዳይ ልሽም ገና። አረ ልጅ አገረር ነሽ። ተይ ማማዬ ተይ። ኻላስ ዘበኑ ተከትለ ቋምጣሉ እንዴ ሀዲ የአረብ ሀገር ሴት ትላላችሁ እንደ ወንዶችዬ። እስኩቱ ወስ እኛ አረብ ሀገር ሴቶች እናቴ ኤታ ባክዬ እንደኔ ነግርሻለሁ። እንግዲህ አሁን የአረብ ሀገር ሴት እቺ ቆርቆሮ ስናንተ እግርሽን ነቅለሽ ተከትለሽ ምዞሪ እንዴ ዝም ብያችሁ አየዋለሁ እኮ ያንንም ያም እንዳበደው ሸ እየተከታተለ ይሮጣል። አደረንተ የአረብ ሀገር ሴት ተጠግሬ እናትዬ ብቻ ክፋቷ ልንገራችሁ። የአረብ ሀገር ሴት አሎ ብሎ ያላት ወንድ አመነችው ማለት ነው። በቃ ልቧን አንተርሰጣ ብሯን ትሰጣለች። ይሄና ይሄ ብቻ ነው የምታስጠላኝ። ልጅ ትወልዳለች፣ ትጠጋና ትሄድና እንዲህ አርጎኝ ሰው እንደዚህ ይሄና ይሄ ብቻ። አረባት ሀገር ላይ ዱባይ እንትና ታይል። አረብ ሀገር ላይ ያሉ ሴቶች በሞላ አረብን ክልል አረበኛ ቋንቋ የሚናገርን ክልል የጀመረ ስደተኛ በዚህ አይነት ነው ያለው። ሀሩ ኪዳ ልንገራችሁ። መስጊድ ትሏት ወደ መስጊድ ብሯን፣ ቤተክርስቲያን ትሏት ቤተክርስቲያን ላይ እከሌ ታሟል እከሌ ሰጡት፣ እከሌ አካለ ጉዳኛ ጎዶሎ ነው ስጡት፣ እዚህ ቦታ እንደዚህ ሆኗል እንደዚህ ተማለት። በተቀር የአረብ ሀገር ሴት ጀግና ናት። እልቅ እላዋ ላይ ራሷን በነፍሷ እንደ ሻማ እያቀለጠች የምትረዳ ሴት ናት። እንደ ኢትዮጵያ ሴቶች እንዴ ወላሂ በጣም ነው የገረመኝ እኮ ተከትላ አዳማ ድሬ ነው ድሬ ኧረ ነባታይ ወላሂ አላማረብሽም። አሁን ገና አላማረብሽም። እሱ ለራሱ ፈጠጠ። በቃ የመጀመሪያም እንግዲህ ፈጦ ነው የላከልሽ ማለት ነው። የሚፈልገውን ሰው እኮ እሱ ያውቃል፣ የሚሆነውን ሰው እሱ ያውቃል። እናንተ ሴቶች እኔ እንደዚህ ሁኛለሁ፣ እንደዚህ አኩርፌያለሁ፣ እንደዚህ ብያለሁ። እኔም እኮ ታልኩት አንደኛው ወንድ ለጥቅሙት ይል ለራሱ ሆኖ ይሁን ታትል ኦኬ ብሎ ይረዳኛል። ገባሽ? ግን አንቺ እግርሽን አንስተሽ ለተከተልሽው እሱ ለራሱ ይደንቀዋል። የዛ ጊዜ ደብሮታል ተብሎ ነው ሰው ያመጣሽ።
ደብሮታል ተብሎ ዛሬ አለች ተጎኑ የቤት ስጦታ ያበረከተችለት ወይንም አዳማ ወስዳ ልታዝናናው የሄደችው ሴት አለች ተጎኑ። ከሷ ጋር ይዝናና፣ ከሷ ጋር ይጫወት፣ ከሷ ጋር እንደፈለገው ይሁን። አንቺ የኔ እህትዬ ምንና ምን አስከተለሽ ነው እኔ ጥያቄ። ነው ዋኔ እዛ የምትጠብቂው ነገር አለሽ? አረ በእናንተ ወላሂ፣ ኧረ ተው ሴቶች፣ ተው 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 ተው፣ እኛን የማታሰድቡን ተው። አረ በእናታችሁ ተው፣ እናንተ ኢትዮጵያ ሴቶች ተው ባካችሁ፣ ባካችሁ። አረ በህግ አምላክ እንደው በአረብ ሀገር ሴት እኛን ተሰርበን እንሰደብ አብረን። እኔ መቼም ባልሰራው ስራ እንዲያሰርብኝ ወገኖች፣ ወላሂ እንሳደባለሁ። እኔ ባልሰራሁት ስራ ሰርተሽዋል ብላችሁ ብትሰርቡኝ ጥፍርግ አድርጌ ነው የምነግራችሁ። እኔ ነግሬያችኋለሁ። የአረብ ሀገር ሴት ብለሽ እያንዳንድሽ እንዳትሳደቢ። እያንዳንድሽ ግርሽን አንስተሽ ለራስሽ በህርጩ ሌላ ሰው አታሰድቢ። ገባሽ የኔ ወርቅ? ስለዚህ ወገኖች እባካችሁ እባካችሁ በህግ አምላክ እኛን አትሰድቡን። ራሳችሁን እችላችሁ እዛው ተሰደቡ ማለት ነው። ጉድ! አረ ጉድ ጉድ! እኔ በጣም ነው በጣም ከሚባለው በላይ የደነቀኝ የገረመኝ ይሄ ነገር። እንዴት አንዲት ሴት ልጅ አረ እንጃ እኔ እግሬን አንስቼ ተከትዬው አልሄድም። ሀቅ ስለሆነ ማለት ነው። ለራሴ እንደ ማንኛውም ሰው በግሌ ማለት ነው። ለምን እኔ ሰው አይደለሁም እንዴ? እሱን ተከትዬ ደግሞ ዘፍ የምለው ማንኝ እኔ? ቆፍጣና ጀግና ቆፍጣና የወሎዋ ልጅ የወሎዋ ወዘላ። ዝም ብላችሁ ይሄን ተከትላችሁ እየተንዘፋዘፋችሁ ሰው አታሰድቡ። ሰው መከራ ስቃየት አታስበሉ። ይሄና ይሄ ጎደሏችሁ ነው። አሁን በአረብ ሀገር ላይ እየተባለ እየተሰደብንም እያሰደባችሁንም ያላችሁት እህቶች ማለት ነው። አዎ እና እባካችሁ ለአላህ ብላችሁ አታሰድቡ። ገባችሁ? ይሄን ይሄ አንደኛ ደረጃ እኛን እንዲያታሰድቡ ማድረግ አለባችሁ እንጂ እኔ በችን በበኩል ሰው የሚሰርበኝ ሰው ወላሂ እርጉም ይሁን ነው የምለው። ወላሂ እርጉም ይሁን። ያ ሰው አለ ስራው ገብቶ ሰው ይሰርበዋል። አሁን እንግዲህ ይችልሽ እግሯን አንስታ ለሄደች ስንት ሴት ይሰደባል እዛ መካከል። ደግነቷ አለች እንኳን ሽት የለበስኩኝ ይትሲ ሌሎ ጉር መጣ ከምድርጃ ነው ወጣለ። የኔ ወንድምዬ እኔ ምን ልሆንላችሁ ብሏል። ሴቶችዬ ምንድን ነው የምታስቡት ሲላ እንደፈለጉ ሆኖ ወንዶቹ ፈለጉበት ደርሰኝቱ ለቀቅ አርጓቸው እስቲ። አሁን ቅድም እንደው ዞር መቼም የምትል የኢትዮ በር የሚሰራ ሰው መቼም ዞር ማለት ይወድ የለ ይቺ የሱመያን የቀማቻት ባሏን ማናስሟ ሀዩ ብሏሂት እንደው እንጀራ ይውጣ ወንድ ሱሪ ታጥቃለሁ ወላሂ በሶሻል ሚዲያ ላይ አስጣጥቃ ለቀክልኛ አበበቀበቱ እንጀራ ይውጣ ሱሪን ታጥቃል እጠፈጥፈሃለሁ አለችው እኮ። አንቺ ምንም ቢሆን ወንድ ልጅ እኮ ነው። ሚኒ ቢሆን ወንድ ልጅ ነው። ገባሽ? እንደ ቢሻንን ቁልቁሌ ጥፍ የማትመልሽ ድሪቶ። በዛን ሰዓት ሴቲቱ ወንድ ከሆንሽ ልንገርሽ እግርና እግር ስር ከቶ ትለበልብሽ ዘለሽ ቆለጡን ይዘሽ ነበር ማሳረፍ ያለብሽ። ገባሽ? ወንድ ጀግና ተትወለሽ ማለት ነው። ግን እዛ ተንቀርፈሽ ይዘ እያልሽ የጠበጠበሽ ዝም አልሽ። ይህች አሮጊት አንቺ ነሽ አሮጊት። አንቺ ጅል አንኳፎ በሰው ትዳር በሰው ህይወት ላይ ነገረሽ። እሱ ለራሱ ያለኝን ህይወት ያለኝን ቤቴን አንቺ ነሽ የበጠበጥሽው ብሎሻል። እና ስለዚህ ወገኖች ኧረ ተው ተጠንቀቁ። ተው ኧረ ለምስሩ ስራችሁ እያያችሁ ሰው የሰብ እያደረጋችሁ ስሩ።
እኔ መቼም እንደው ኢትዮጵያ ሀገር አይደለም ብዬ ልክር ነው አሁንስ እንዴ የምክድበት እኮ ምክንያቴ ያችም ተወሩራ ወንድ ላይ መውጣት። መጀመሪያ እስቲ የቂጣችሁን አር በትክክል ጥረጉት ዴ እኔ ትንስዬ ነኝ። እኔ እንዲህ ያለሁ ነኝ። ወንድ ላይ ጤጥ ብለሽ ስትወጪ ግን ትንስዬ አይደለሽም። ሚጥሚጣ ሁላ ሰው ሚጥሚጣ ዴ ነገ ጧት አንድ ችግር ይደርስብሽ ደግሞ እንዲህ አልደርሶብኛል። ኢትዮጵያ ምንሽ በዚህ አይነት ተደፍሬ ነው እንደዚህ እናርግ ብሎኝ እንደዚህ አረገኝ። እንኩፎች ወላሂ በጣም ነው የምንታናድዱት። ግን ወንድ ልጅ ወላሂ እኔ ልንገራችሁ ወንድ ልጅ ወንድ ሆኖ ያየሁት ብሩኬን ብቻና ብቻ ነው። ሴት ልጅ ደግሞ ሴት ጀግና ወንድ ሆኖ ያየኋት ሀይሜን ነው። ገባችሁ? ለምን ዱባይ ላይ ይዟት ሄደ ላና ያለችው አንዷ ብታ ብላ ዘፍ ትልለን ነበር ላው ላይ ግን እሷ ላ አለችው። አያችሁ? ሴት ልጅ በዚህ አይነት ነው መኖር ያለባት። ይሄው እሱ ይዟታል በዚህ አይነት በጀግንነቷ ማለት ነው። እና እባካችሁ ሴቶች አታሰድቡ። ነባ እስተነ ቤተሰቦችሽ እስተነ ዝርዮችሽ አታሰድቢ። ተመለሽ የኔ እህትዬ። እንዴ እንሄዳለን ብሎኝ ትቶኝ ሄደ። እግሯን አንስታ እሱ በሄደበት ሀገር። እስቲ ነገ ጧት የአብረሽ ሰርግ ሄዳለሁ ዱባይ ብሏል። ተከተለሽው ልክ ሂጂ እንዳይሆን እዛ በለው እናትና አባቴን ኡምር ሀጅ አመጣለሁ ብሏል ሳዑዲ አረቢያ ላይ። የዛን ጊዜም ተከተለሽው እንዳከጂ የኔ ውድ መለስ በይተላው ላይ ፈቀቅ በይለት። እንዴት ይፈልግሽ በራሱ ጊዜ ጭሽ ሙላው ላይ ተጠምጥመሽ ወጥተሽ ያጭሽ ሙ እንደ ዘንዶ ልትጠመጠሚበት ገባሽ? ፈገግታው ሳቁ ሁሉ ነገሩ ልንገርሽ ተንገት በላይ መሆኑ ነው ወቂ። ያፈቀረው አንድና አንድ ፈኪን ነው ወቂ። ፈኪን በስነ ስርዓት ይወዳታል። አሁንም ቅድም በጣም ነው የሚወዳት በጣም። እሷም ደግሞ የምትወደድ ናት። እንኳን ስቅ አይደለም ዝም ብላት አትስቅ። ደሞ የሚስብ ሰው ነው። ዝም ብሎ አንድ ሰው ልጅ ደሞ የሚስብ ሰው አለ አይደል? እንደዛ ናት በቃ። ዝም ብሎ ደግሞ አንዳንዱ አፍንጫሽ በር መዝጊያ መስሎ ቢታይ እኮ ማንም ሴት ነሽ ብሎ የሚጠጋሽ እኮ ወንድ የለም። አፍንጫ ጎማዳ ተወደደልሽ ነው ጉምዳል ኩለ ብልሃቴ ነው አለ። አፍንጫም ሽምብራም ጎማዳ ሆና ትጣፍጣለች ሲበሏት። ስለዚህ እሱ ልቦናውም ሁሉ ነገሩም ተፈኪ ጋር ነው ያለው። አሁንም ቅድምም ፈኪን ይወዳታል። እማዬ እኔ ልንገርሽ ተፈኪ ወደ ኋላ አይልም። በጣም ፍቅር አለበት ለማስመሰል እንደዚህ ተራርቀው እንደዚህ ተጣልተው አሁን እንደዚህ ሆኑ እንዳይሉት እንጂ ወላሂ ለአዚም ልንገርሽ በጣም ነው የሚወዳት። እኔ ልንገርሽ ወንድ ልጅ ደግሞ መቼም አይቆርጠላትም መቼም ያፈቀራትን ሴት ልጅ ደግሞ ያላፈቀራትን ወንድ እሷ ያፈቀረችው ነው እንደ ለማግኘት ትጥራለች። እንደዛ እንዳንቺና እንደሱ ማለት ነው። ገባሽ? እና ለማንኛውም እግርሽን አንስተሽ ይሄን ያህል ሀገር ፉላናና ይቅርብሽ። አልፈልግም አዲስ አበባ አልመጣም ብለሽ አሁን ይሄን ያህል ሀገር ተነስተሽ ትሄጃለሽ። ጅቦቹ ሀገር ድረስ ተነስተሽ ትሄጃለሽ። የኔ ወንድምዬ አህሙ ግን ለመንገድ አንድ የምመክረው ምክር አለኝ። ገንዘብህን ያዝ። ነገ ጧት እኮ የኔ ወንድምዬ ከማንም ጋር ዝም ብለህ ገንዘብህን ተምታባክነው አርገህ ብትይዘው። አሁን ብሩክ ጎበዝ ነው ተመልከት። የልጅ አዋቂ ነው እወቅ። ጀግና የልጅ አዋቂ በቃ እኔ ምን ልበልህ። የገዛ ጓደኛው እንግዲህ ሰበር ዜና ብሎ ገብቶበታል።
የልጅ አዋቂ መሆኑ ጀግና መሆኑ እኔ አንድና አንድ የምነግርህ ለማንም ይሄን ነገር ላረግ ነው ብሎ ታማክር ነው መኪናውን የገዛው። ሁለተኛ ገዛውም አልገዛውም በሶሻል ሚዲያ ገዛሁት ብሏል። ሶስተኛ ደረጃ ደግሞ እሷ ለራሱ ዱባይ ወስዶ ያዝናና ጎበዝ ነው። ስንት እንደው ቲኬቱን እናውቃለን እኛ እዚህ ሆነን ራይህ ጃይ ማለት ነው። እዛ ያለው ወጪ ቲመነዘር ብሉ እንዴት እንደሆነ እናውቃለን። ጎበዝ ጀግና፣ ገንዘብ ማባክን ገንዘብ ለመያዝ የሚሮጥ ሰው ነው። ግን አንተ ዝም ብዬ ካይህ ጓደኛህ መኪናው እንደዚህ አለ 20 ሺህ ብር በእናንተ ፊት አልክ። እከሌ እንዲህ አለ ይሄን ያህል ሺህ ብር በል። ይሄን ወንድም የ20 የለህም እንደዚህ ሆነህ ማለት ነው። ገባህ? ሁሉም የራሱን ህይወትና የራሱን ስራ እያሰማመረብህ እንጂ ተው ከእንዲህ አለ ተመለሰ ገንዘብህን ይዘህ እንደ ማንኛውም ሰው የራስህን ያልካትን ሴት ይዘህ መኖርና መኖር ነው ኸይሩ። ለማንኛውም ነባ የመጨረሻም የመጀመሪያም እኔ ሙስሊም እህቴ ነሽ፣ ሙስሊም እህትሽ ነኝ። ያስጠላሽኝ ዛሬ ነው። ተከትለሽ እሱን ለራሱ በግሉ ሰው ነው ይዞት የሄደው። ያቺ ሰው ደግሞ ያኔ እንደዚህ አንቺን ከፍቶሻል ብሎ አንቺ እንዲሁኛለሁ ሰደቡ ብትዩ አልሰራም ብሎ ያለሽ ለመራቅ ስለፈለገ ነው። ወቂ ለመራቅ አንድና አንድ ስለፈለገ ነው ካንቺም ላይ ማለት ነው። ተሰደብሽም አልተሰደብሽም አብረሽ የሰራሽበትን ዋጋ ከፍሎ ኢትዮብ ከፍቶ 18,000 ሰብ አስይዞ ሞኔታይዝ አድርጎ ሰጥቶሻል። ግን አንቺ እሺ አንድና አንድ እንድትርቂ መሆን አለብሽ ማለት ነው። እሺ እና ይሄን ይመስላል በእህትነቴ ማለት ነው። እና እንግዲህ ወገኖች ስልክ ገብቶ አቋርጦብኛል። ያው አህምዬም ላምበጤላ ለእርዳ